በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ሰላም ጽባል ለእግዚአብሔር ከመይ ትብሉ ከመይ ተምስዩ አነ አምላክ ይመስገን ሰላም ይሄ ከብትብሎ ለሕዋት ዮሴፍን ትብል ሸርሻይ ክፋል ሒዘልኩም ቀሪብ ኣለኹ ሓቢርኩም ንኽትፀንሑ ብትሕትና ይላሙ። ዮሴፍ ከዓ ገንዘብኩም እንተ ደኣ ተወዲኡ ኮይኑ ጥሪትኩም ኣምፅኡ ክንዲ ጥሪትኩም ድማ ክልክበኩም እየ በሎም። ንሳቶም ከዓ ጥሪቶም ናብ ዮሴፍ ኣምፅኡ። ዮሴፍ ድማ ክንዲ ኣፍራስን ኣባጊዕን ኣጣልን ከፍትን ኣእዱግን እኽልን ሂቦም። ስለዚ ክንዲ ኩሉ ጥሪቶም እኽሊ እናሃበ እታ ዓመት እቲኣ ኣሕልፎም። እታ ዓመት እቲኣ ምስ ሓለፈት ከዓ በታ ካልአይቲ ዓመት ናብ ዮሴፍ መፂኦም ገንዘብ ከም ዝተወድኡ ንኣኻ ንጉይታ ኣይንሓበአካን ኢና እተን መጓሰታት ጥሪት ድማ ምሳኻ ኣለዋ ቤዛኻ እንትረፍ ነፍስናን ምድርናን ካልእ ኣይትረፈናን። ንሕና ኣብ ቅድሜኻ ስለምንታይ ንመውት ምድርና ስለምንታይ ኣብ ቅድሚ ዓይንትኻ እትጠፍእ? ንኣናን ምድርናን ብእኽሊ ዓድጌና ንሕና ምድርና ድማ ባሮት ፈርዖን ንኹን። ንሕና ብሂወት ምእንታይ ክንነብር እታ መሬት ከዓ ከይትባድምሲ ዘርኢ ሃበና በልዎ። ግብፃውያን ጥሜት ስለ ዝበርትዖም ነፍሲ ወከፎም ገግራቶም ሸጡ። ዮሴፍ ከዓ ኩላ ምድሪ ግብፂ ንፈርዖን ክትከውን ዓደገ። እታ ምድሪ ድማ ናይ ፈርዖን ኮነት። ንህዝቢ ግብፂ ከዓ ካብ ጫፍ ክሳብ ጫፍ ናይ ፈርዖን ባሮት ክበሮም። እቶም ካህናት ግና ካብ ፈርዖን ውስን ደርጋ ስለ ዝነበሮም መሬት ኣይሸጡን። ስለዚ ዮሴፍ ንመሬት ካህናት ጥራሕ እዩ ዘይዓደገ። ዮሴፍ ከዓ ነቶም ህዝቢ እንሆ ሎሚ ንኣኻትኩም ንምድርኹምን ፈርዖንን ዓዲገኩም እየ ዘርኢ እኒሄኩም። ነታ ምድሪ እውን ዘርእዋ ግዜ ቀውዒ ምስ ኮነ 5 ኣፍ ንፈርዖን ተብእዎ። እታ 4 ኣፍ ድማ ንግራትኩም ዘርኢ ንኣኻትኩም ደቅኹምን ንቤተሰብኩምን ቀለብ ይኹን በሎም። ንሳቶም ድማ ንስኻ ኣድሒንካና ኣብ ቅድሚ ደኣ እንኳዕ መጎስ ረኸብና እምበር ባሮት ፈርዖን ንኸውን በልዎ። ዮሴፍ ከዓ ኣብ ምድረ ግብፂ 5 ኣፍ ንፈርዖን ይኹን ኢሉ ሓገገ። እዚ ሕጊ እዚ ክሳዕ ሎሚ ቀይሙ ኣሎ። ምድረ ካህናት ጥራሕ እያ ናይ ፈርዖን ዘይኮነት። ዘፍጥረት ምዕራፍ 47 ፍቅዲ 13-26 ናይ መወዳእታን ንሕፀንታ ናይ ያዕቆብ። እስራኤል ድማ ኣብ ምድሪ ግብፂ ኣብ ምድረ ገሲም ተቐመጠ። ርስቶም ኮነት ፍሬ የመናውን ብዙሕ። ያዕቆብ ኣብ ምድረ ግብፂ 17 ዓመት ተቐመጠ። ዕድመ ድማ 147 ዓመት ኮነ። ክመውት ምስ ቀረበ ንወዲ ዮሴፍ ፀዊዑ ኣብ ቅድሜኻ መጎስ እንተ ደኣ ረኺበስ ኢድካ ኣብ ትሕቲ ሰለፈይ ኣንብር። ኣሕዋትካን ተኣማንነትካን ክፈልጥ ቃል እተወለይ። ኣብ ምድረ ግብፂ ኣይትቕበረኒ። ምስ ሞትኩ ካብ ግብፂ ኣውፂኻ ኣብ መቃብር ኣቦታተይ ቅበረኒ በሎ። ዮሴፍ ከዓ ከም ዝበልካኒ ክገብር እየ በሎ። ያዕቆብ ድማ መሓለለይ በሎ። ዮሴፍ መሓለሉ። ያዕቆብ ኣብ መተእ ራሱ ሰጊዱ ኣመስገነ። ዘፍጥረት ምዕራፍ 47 ካብ 27-36 ያዕቆብን ደቁ ዮሴፍ ንኤፍሬምን ምናሴን ፀዊዑ ድማ ባረኾም። ድሕሪ ቁሩብ እዋን ዮሴፍ እንሆ ኣቦኻ ሓሚሙ በልዎ። ዮሴፍ ከዓ ንክልቲኦም ደቁ ንምናሴን ኤፍሬምን ሒዝዎም ከደ። ንያዕቆብ ድማ እንሆ ወድኻ ዮሴፍ መፅኡ ኢሎም ነገርዎ። ያዕቆብ ከዓ ተፀናኒዑ ኣብ ዓራቱ ኮፍ በለ። ያዕቆብ ከዓ ዮሴፍ ከምዚ በለ፣ እቲ ኩሉ ዝከኣል ኣምላኽ ኣብ ዘሎ ኣብ ምድረ ከነዓን ተራእዩኒ ባርኸኒ። ከምዚ ድማ በለኒ፣ እንሆ ኣነ ከፍርየካን ከብዝሐካን ብዙሕ ህዝቢ ከዓ ክገብረካ እየ። ብድሕሪኻ ድማ እዛ ምድሪ እዚኣ ዘርእኻ ርስቲ ዘለዎም ገይረ ክህቦ እየ። ሕዚ ከዓ እቶም ኣነ ናባኻ ናብ ግብፂ እንተይመፃእኩ ኣብ ምድረ ግብፂ ዝተወለድክላ ክልቲኦም ደቅኻ ናተይ እዮም። ኤፍሬምን ምናሴን ከም ሮቤልን ስምዖንን ናተይ እዮም። ብድሕሪኦም እትወልዶም ውሉድ ግና ንዓኻ ይኹኑ። ኣብ ርስቶም ከዓ ብስም ኣሕዋቶም ኤፍሬምን ምናሴን ይሰመዩ። ኣነ ካብ መስጢጦምያን ክምለስ እንተለኹ ኣብ ምድረ ከነዓን ንኤፍራታ ክበፅሕ ቁሩብ ምስ ተረፈኒ ኣብ መንገዲ እንተለኹ ራሄል ሞተትኒ። ኣብ መንገዲ ኤፍራታ ኣብ ቤተልሔም ከዓ ቀበርክዋ። ያዕቆብ ድማ ንደቁ ዮሴፍ ምስ ረኣዮም እዚኣቶም እንተኣትወቶ እዮም ኢሉ ጠየቆ። እንታወት እዮም ኢሎም
ጠየቁ። ዮሴፍ ከዓ ነብኡ እዚኣቶም እግዚኣብሔር ኣብዚ ዝሃበኒ ደቀይ እዮም በሎ። ያዕቆብ ድማ ክምርቆም እስኪ ናባይ ኣቅርቦም በሎ። ኣዒንቲ ያዕቆብ ከዓ ኣብ እርጋን ዝተልዓለ ፈዘዘ ነበራ እሞ ኣጽሪኡ ክርኢ ኣይከኣለን ነበረ። ዮሴፍ ድማ ናብ ኣቦኡ ኣቅረቦም። ያዕቆብ ከዓ ሓሓቂፉ ሰዓሞም። ያዕቆብን ዮሴፍን ገጽካ ክርኢ እየ ኢሉ ኣይሓሰብኩን ነይረ፣ እግዚኣብሔር ግና እንሆ ንደቅኻ እውን ኣርኢን በሎ። ዮሴፍ ከዓ ንደቂ ካብ ሕቑፉ ኣቦኡ ኣግልስቲ ኣቢሉ ብገጽ ናብ ምድሪ ሰገደ። ዮሴፍ ድማ ንኽልቲኦም ደቁ ወሲዱ ንኤፍሬምን ብየማኑ ገይሩ ናብ ጸጋማይ ያዕቆብ ንምናሴ ከዓ ብጸጋሙ ገይሩ ናብ የማን ያዕቆብ ኣቅረቦም። ምናሴ በኵሪ ኤፍሬም ከዓ መናእሱ ነበረ። ያዕቆብ ግና ኣእዳዉ ኣመሳቂሉ የማነይቲ ኣብ ኢዱ ኣብ ርእሲ ኤፍሬም ጸጋመይቲ ኢዱ ድማ ኣብ ርእሲ ምናሴ ኣንበረ። ንዮሴፍ ከዓ ከምዚ እናበለ መረቆ። እታ ኣቦታት ኣብርሃምን ይስሐቅን ዘገልገልዎ እግዚኣብሔር እቲ ካብ ዝወለድ ጀሚሮ ክሳዕ እዛ መዓልቲ እዚኣ ዝመገበኒ ኣምላኽ ይባርኸኩም። እቲ መልኣክ ልኡኽ ካብ ኩሉ ክፉእ ዘድሕነኒ እግዚኣብሔር ነዞም ቆልዑ ይባርኮም። ስመይን ስም ኣቦታት ኣብርሃምን ይስሐቅን ኣቦኣቶም ይጸውዕ፣ ኣብ ኣምላኽ ምድሪ ድማ ይፍሳሕ። ዮሴፍ ከዓ ኣቦኡ የማነይቲ ኢዱ ኣብ ርእሲ ኤፍሬም ከም ዝነበረ ሪኡ ኣይተሓጐሰን። ካብ ርእሲ ኤፍሬም ኣልዒሉ ናብ ርእሲ ምናሴ ክሕልፍ ከዓ ንኢድ ኣቦኡ ሓዘ። ዮሴፍ ድማ ነቦኡ ኣቦይ ከምኡ ኣይኮነን፣ እቲ በኵሪ እዚ እዩ እሞ የማነይትኻ ኣብ ርእሲ ኣንብሮ በሎ። ኣቦኡ ግና ኣብዩ ፈሊጡ ኣለኹ፣ ወደይ ፈሊጠ ኣለኹ። ዘርኢ ምናሴ ዓብዪ ህዝቢ ክኸውን እዩ፣ እቲ ንእሽተይ ሓዉ ግና ካብ ዓብዪ ዘርኡ እውን ብዙሕ ኣሕዛብ ክኸውን እዩ በሎ። ስለዚ በታ መዓልቲ እቲኣ ከምዚ ኢሉ መረቆም። እግዚኣብሔር ከም ኤፍሬምን ምናሴን ይግበርካ እናበሉ እስራኤላውያን ክምርቁ እዮም። ያዕቆብ ንኤፍሬም ቅድሚ ምናሴ ገበሮ። ያዕቆብ ድማ ንዮሴፍ እንሆ ኣነ ክመውት ቀሪበ ኣለኹ፣ እግዚኣብሔር ከዓ ምሳኻትኩም ክኸውን እዩ፣ ናብ ምድሪ ኣቦታትኩም ድማ ክመሰኩም እዩ። እንሆ እታ ኣነ ካብ ኢድ ኣሞራውያን ብሰይፍን ብቀስተየን ዝወሰድክዋ ምድሪ ሴኬም ድማ ሕልፍ ኣሕዋትካ ሃብካ ኣለኹ ዘሎ። ዘፍጥረት ምዕራፍ 46-22 እዚኣቶም ኩላቶም እቶም 12 ነገደ እስራኤል እዮም። እዚ ከዓ እቲ ኣቦታቶም ነፍሲ ወከፍ ከም ዝገበሮም ክምርቆም እንተሎ ነናይ ሕድሕዶም ተግባር ተዛሪቦም። ዘፍጥረት ምዕራፍ 49-28 ሞት ስለዘይቀሪ ድማ ያዕቆብ ናብ ወገናቱ ተጸንበረ። ሽዑ ያዕቆብ ንደቂ እንሆ ኣነ ናብ ወገናተይ ክእከብ እየ፣ ኣብታ ግራት ኤፍሮን ኬጢያ ወይ ዘላ በዓልቲ ምስ ኣቦታተይ ክበሩኒ፣ ንሳ ኣብ ግራት ማኪጲላ ኣብ መነጽር መምሪ ኣብ ምድረ ከነዓን ዘላ ኣብርሃም መቃብር ርስቲ ክትከውን ኢሉ ካብ ኤፍሮን ኬጢያዊ ምስተገራት ዝዓደጋ ድርብ በዓልቲ እያ። ንኣብርሃምን ንሰበይቱን ሳራን ኣብኣ ቀበርዎም፣ ንይስሐቅን ንርብቃን ሰበይቱን ኣብኣ ቀበርዎም። ኣነ ድማ ንልያ ኣብኣ ቀበርክዋ። እታ ግራት እቲኣ ኣብኡ ዘሎ በዓልትን ካብ ደቂ ኬጢ ዝተዓደገ እዩ በሎም። ያዕቆብ ንደቂ ኣዝዩ ምስ ወድአ ኣእጋሩ ኣከበ፣ ነፍሱ ድማ ወፀት እሞ ናብ ወገናቱ ተጸንበረ። ዘፍጥረት ምዕራፍ 49-29-33 ዮሴፍ ድሕሪ ሞት ኣቦታቶም ያዕቆብን ኣሕዋቱን የባራታትሑም የጸናንዖም ነበረ። ንስኻትኩም ክፉኣይ ሓሲብኩም፣ እግዚኣብሔር ግና ከምቲ ሎሚ ኮይኑ ዘሎ ምእንታ ክገብረኒ ብዙሕ ህዝቢ ምእንታ ከድሕነኒ ንጽቡቕ ገበሮ። ሕዚ ከዓ ኣይትፍራሕ፣ ኣነ ንስኻትኩም ንቁልዕነትኩም ክቕበለኩም እየ በሎም። ኣልቦም ዘረጋግጽ ቃላት ንምዝራብ ከዓ ኣጸናንዖም። ዮሴፍ ምስ ኩሎም ቤተሰብ ኣቦኡ ኣብ ግብጺ ተቐመጠ። ዮሴፍ ክመውት እንተሎ 120 ዓመት ገይሩ ነበረ። ዮሴፍ ወዲ 110 ዓመት ምስ ኮነ ኮነ ሞተ። ብሙዑዝ ቅብኢ ድማ ደረትዎ፣ ኣብ ሳጹን ገይሮም ከዓ ኣብ ግብጺ ኣንበርዎ። ዘፍጥረት ምዕራፍ 50-26 ተፈጸመ። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ዘንጠብጠብዎ ብኣፈ ትጉሃን መላእክቲ ተኣርምለይ።